ላልጀመርኩት ህይወት ዲኮሬሽን አብዝቼ ነበር። የዝግጅት ጊዜ እያልኩ ራሴን እያሞኘው ከበር ቀረው። ቀጠሮ አበዛው። ከምፈልገው ህይወት እየቀረብኩ ሳይሆን እየራኩ መጣሁ። መች ልኖረው እንዳሰብኩ ባላውቅም ዝግጁነት ተሰምቶኝ አያውቅም። እንደምን ከርማችኋል? በሁለተኛ ኤፒሶድ ተገናኝተናል። የዛሬ ኤፒሶዳችን የሚሆነው መጀመር ነው። መጀመር፣ የዝግጁነት ስሜትን ሳይጠብቁ መጀመር። This video itself is me starting before feeling ready. እናንተ እንዴት ናችሁ? ሳምንታችሁ እንዴት ነበረ? ጥሩ፣ መጥፎ፣ ከባድ፣ ቀላል? እናንተ ግን እንዴት ናችሁ ካልኩኝ ልበላ ነው ማለት ነው ብዬ ባለፈው ሳምንት ተናግሬያለሁ። በያላችሁበት የመረጣችሁትን ያዙ። ከዛሬ ነገ እያላችሁ ህይወታችሁን በሆነ ፖዚቲቭ በሆነ ወይ እንደሚያሳድገው እያወቃችሁ መጀመርን መፍራት ሊሆን ይችላል። የዝግጁነት ስሜትን እየጠበቃችሁ አሊያም ደግሞ ከየት እንደምጀምር አላውቅም ብላችሁ አስባችሁ ያልጀመራችሁት ነገር ካለ ኑ ዛሬ እናውራ። የዝግጁነት ስሜትን ሳይዙ መጀመር በጣም ከሚከብዱ ነገሮች ውስጥ አንዱ ነው። ምናልባት አእምሯችን የሚፈልገው እርግጠኝነት ስላለ ያቺ እርግጠኝነት ሳትመጣ ምንም ነገር መጀመር ሪስክ ቴከር መሆንን ይጠይቃል። ያ ደግሞ በልምምድ የሚመጣ ነገር ነው እንጂ ሰርቴኒቲን ስለምንፈልግ ሁልጊዜ የሆነ ነገርን ለማድረግ እርግጠኝነትን ስለሚፈልግ አእምሯችን ኮንፈርት የሚነሳ ምንም ጥሩ ቢሆን ምቾት የሚነሳን ነገር ከሆነ ወደዛ ለመጠጋት በጣም ይፈራል። ያም የሆነው ግን ሁሉም ያልተሞከረ ወይ ደግሞ አዲስ ነገር በሙሉ መጥፎ ሆኖ ሳይሆን መጀመር በጣም የሚጨንቅ ስሜት ስላለው ነው። ወደፊቱን ስለማናውቀው ምን ሊሆን እንደሚችል ስለማናውቅ እኛንን ራሳችንን የምናስለምደው ለመጀመር ሬዲ ለመሆን ፊሊንጉን ወይም ደግሞ የመጀመርን ስሜት መጠበቅ የሌለብን እና ቀጥታ እግራችንን ማስገባት ያለብን። የእርግጠኝነት ስሜት ይመጣል ብለን እናስባለን፣ ግን አይመጣም። ተፈጥሯችን ይሆንና ያችን የእርግጠኝነት ስሜት እስክናገኛት ድረስ ካልጀመርን ራሳችንን እየጠበቅን ይመስለናል። በት ኢን ሪያሊቲ ራሳችንን እያሞኘን ከዛ ደግሞ መቼም የማይመጣን ቀን እየጠበቅነው ነው። በጣም ብዙ ነገሮች መቼ እንደሚጀምሩ አይታወቁም። እንደምንጀምራቸው ብቻ እናውቃቸዋለን። ያ ደግሞ ብዙ ሰዎች እንዳይጀምሩና ወደኋላ እንዲቀሩ ያደረጋቸው ነገር ይመስለኛል። እንዳንጀምር ከሚያደርጉን ነገሮች ውስጥ ጥቂቶቹን አንስተን እናወራለን። በዳቦ አይቆረስም። በጣም አስቸገረኝ። የሆነ ነገር አድርገን ምን እንደሚፈጠር ካላወቅን ያ ነገር መጀመር አደገኛ ነው ብለን እናስባለን። ግን ምንም ነገር ካልጀመርን እንዴት ነው እርግጠኝነቱ የምናመጣው? እርግጠኝነት ቀድሞ የሚመጣ ነገር ነው ወይስ የሆነ ነገር ካደረግን በኋላ ተከትሎ የሚመጣ ስሜት ነው? የሆነ ነገር ለመጀመርም ላለመጀመርም ምክንያት አይጠፋም። ያን ምክንያት የሚሰጠው አእምሯችን እንዴት ነው የሚሰጠን? ምክንያት ቫሊድ ነው ወይም ደግሞ ምክንያት የሚመስሉ ሰበቦች አሉ አይደለ? ምክንያት የሚመስል ሰበብ ነው የሚሰጠን ወይስ ትክክለኛ ምክንያት ነው የሚለውን መለየት አለብን። በክፋትም አይደለም አእምሯችን እኛን ፕሮቴክት ለማድረግ እኛን ለመጠበቅ ነው ወደኋላ የሚያፈገፍገው። ከምን? ከሪስክ። ለዛ ነው ስራዬ ብለን ሪስክ ቴከር መሆንን ለአእምሯችን ካላስለምድ ነው ሁልጊዜ ወደኋላ እያፈገፈግን የሆኑ ምክንያቶች የሚመስሉ ሰበቦችን እየሰጠን ነው የምንኖረው። ከምንሰጠው ምክንያት የሚመስሉ ሰበቦች ውስጥ አንደኛው ፐርፌክሽኒዝም ነው ወይም ደግሞ ፍጹምነትን መጠበቅ። ፍጹምነትን መጠበቅ ምን ማለት ነው? ሞክሮ መውደቅን ለራስ አለመፍቀድ ማለት ነው ሲምፕሊ። ብዙ ጊዜ ፍጹምነትን መጠበቅ ላይ የሚጠቁ ሰዎች፣ ፐርፌክሽኒስት የሆኑ ሰዎች እኔ ሰው እያየኝ መሞከሩን ሰው እያየኝ መውደቅና መነሳቱ ነው እንጂ ደስ የማይለኝ ለራሴ እድል ሰጣለሁ። ወድቄ መነሳት ለራሴ ችግር የለብኝም፣ ለሰው ግን ሰው እያየኝ ነው የማልፈልገው የሚሉ ሰዎች አሉ። ግን አብዛኛው ጉዳዮቻችን እየታየን መሞከርን ሊፈልጉ ይችላሉ። ያህን ይጠብቃሉ። ያ አንዱ ሪኳየርመንት ሊሆን ይችላል። ለዛ ነው ፍጹምነትን መጠበቅ በሃይ ስታንዳርድ ይከለልና ብዙ ጊዜ ከዛ ውስጡ ግን ምን አለ? ብቁ ያለመሆን ስሜት፣ ፍርሃት አለ፣ ኢራሽናል ፊር አለ። ጤነኛ ከሆነም ፍርሃትም ያልፍና ጤነኛ ያልሆነ ወይም ምክንያታዊ ያልሆነ ፍርሃት ይሆናልና ፐርፌክሽኒስት መሆን ወይም ፍጹምነትን መጠበቅ የዝግጁነት ስሜትን የምንጠብቅባቸው ሰበቦች ውስጥ አንደኛው ነው። ገና ነኝ፣ I'm not good enough። እቺ ፍሬዝ I'm not good enough የስንቷን ስኪል የስንቷን ታለንትድ ፒፕል ህልም እንደሰበረች ነው የምነግራችሁ። በጣም
ይሄ ሃምብል መሆንና ማገዝ መስላ ግን ብዙ ሰዎችን መድረስ ከሚችሉበት ጫፍ ወደኋላ የምታስቀራቸው ቃል ናት አምና ግድነፍ። አይምሯችሁ ሁልጊዜ አምና ግድነፍ ገና ነኝ ዩርና ግድነፍ የሚል አስተሳሰብ አይምሯችሁ ሲሰጣችሁ ኤክስፐርት ለመሆን ብቁ ላልሆን እችላለሁ፣ ግን ለመጀመር ብቁነት የሚባል ነገር የለም ብላችሁ መልሱለት። ለመጀመር ብቁነት የሚባል ነገር የለም። ለመጀመር ፍላጎት፣ ኢንቴንሽን፣ ዲሲፕሊን የመሳሰሉት ነገሮች ናቸው የሚያስፈልጉት እንጂ ጉድ ኢነፍ ሆኖ መጀመር የሚባል ነገር የለም። አንድ ከምንሰጣቸው ሰበቦች ውስጥ አምና ጉድ ኢነፍ አንደኛዋ ስለሆነች ነው። ያ ደግሞ ምን ውስጥ ይገባል? ፐርፌክሽኒዝም ወይም ደግሞ ፐርፌክሽኒስት መሆን ውስጥ፣ በአማርኛ ፍጹምነትን መጠበቅ ውስጥ ይቀመጣል። እየታዩ መሞከርን ብቻ ነው የማልፈልገው ከሚሉ ሰዎች ውጭ ደግሞ አንዳንዶች ይሄ የመውደቅን የመሳሳትን ኤክስፒሪየንስ ለራሳቸው መስጠት የማይፈልጉ ሰዎች አሉ። እኔ እንደውም መስጠት ነው የምለው። ቢካዝ የሆነ ሰው ሞክሮ ሲሳሳት እንዴት ነው ካልሞከረ ሰው ይሻላል ራይት። ግን ያን የመውደቅን ወይም ደግሞ የመሳሳትን ኤክስፒሪየንስ ማሳለፍ ይሄ ኤክስፒሪየንስ ማድረግ በራሱ የማይፈልጉ ሰዎች አሉ። እንደዚህ አይነት ሰዎች ደግሞ ፐርፌክሽኒስት የሆኑት ለራሳቸው ነው። ይሄ ውጭ ላይ ላለመታየቱ ብቻ አይደለም፣ እየታዩ መሞከር ብቻ አይደለም፣ ለራሳቸውም መሳሳትን ኤክስፒሪየንስ ማድረግ አለመፈለግ ነው። አንድ አብዛኛው ጊዜ እንዲህ የሚሉ ሰዎች መጨረሻ ላይ የሆነ የሚያግዝ ወይ ደግሞ የሆነ ስኪልፉል የሚሆን ፐርሰናሊቲ መጥቶ የሚላበስ ነው የሚመስላቸው፣ ግን የሚመጣ ነገር የለም። ሁልጊዜም መሞከሪያ ጊዜያቸውን እያራቁ ነው የሚመጡት። መጥቶ ጀምሩ የሚላቸው ሰው የለም። መጥቶ ጀምሩ የሚላቸው ስኪል ወይ ኢምባዲ የሚያደርጉት የሆነ ፐርሰናሊቲ አይኖርም። ያልሞከሩበትን ነገር ቢውልድ አፕ ማድረግ ስለማይችሉ ማለት ነው። እና ፐርፌክሽኒስት መሆን ሃይ ስታንዳርድ ባለው ነገር ውስጥ ተከልሎ በጣም ራስን መበደል ነው። ግን ደግሞ እየሰሩ ፐርፌክሽኒስት የሆኑ ሰዎች አሉ። ይሄ ይሰራሉ፣ ከዛ ደግሞ የተሻለ ለመስራት እሱ is like the good side of being a perfectionist። ሳይጀምሩ ግን በሀሳብ ደረጃ በሀሳብ እየሳሉ ብቻ ይሄኛውን ነው የማደርገው ያኛውን አላደርግም፣ ይሄ እስኪመጣልኝ ይሄን ነው የምፈልገው ማለት መሳል በጣም ቀላል ስለሆነ በአይምሮ ሲሳል በጣም ስለሚያምር እና ስለሚቀል ብዙ ነገሮቻችንን በአይምሮ ስለን ከጨረስን በኋላ ሪያሊቲ ላይ ስናመጣው ይከብደናል። ያን ይዞ መቆየት ማለት ነው፣ ወይም ያን መስራት መቻል፣ ወደ አክሽን መለወጥ መጀመሪያ ላይ ጥሩ ስለማይመጣ ተደጋጋሚ ሙከራን ስለሚፈልግ። ሌላኛው ደግሞ ጠቅ የሚያደርገን ነገር ኦቨርቲንኪንግ። ይሄ ቢሆንስ ያ ቢሆንስ ምናምን ፕሪዲክት የማድረግ ግምገማ። ፍላጎታችን ላይ እርግጠኛ ከሆንን ከዛ በኋላ የሚመጣም ጥሩም መጥፎም ሀሳብ ጆሮ መሰጠት አለበት ብዬ አላስብም። በጣም ጥሩም ሲሆን ትዕቢተኛ እንዳያደርገን፣ ይሄ ኦቨር ዴሊዥን ውስጥ እንዳይከተን ሳንሰራ ማለት ነው፣ ያለ አክሽን እንዳይሆን። በጣም መጥፎም ሲሆን ደግሞ እንዳያስረን። ኦቨርቲንኪንግ የሆነ ባላንስ መሳት ማለት ነው ራይት። በእርግጥ ሁሉም ነገር ችግር የሚሆነው ባላንስ ይሰጥ ነው። ግን ኦቨርቲንኪንግ ደግሞ እንዴት ነው ይሄ ቢሆንስ ያ ቢሆንስ የሚሉት ነገሮች በጣም ይሰፉና ኦልሬዲ እንደተፈጠሩ እስክናምን ፊዚካሊም በአካልም በአይምሮም በሀሳባችንም እና ኤቭሪቲንግ በቃ እስክናምን ድረስ ነው ተቆጣጥረው የሚይዙን። ግን ስቲል አይምሯችን ውስጥ ነው ይሄ ቢሆን ያ ቢሆን ነገሮች ናቸውና ምክንያት ከሚመስሉ ሰበቦቻችን ውስጥ ሌላኛው ኦቨርቲንኪንግ ነው። ላለመጀመራችን ምክንያት የሚሆነው በቃ ለምዶብናል ማለት ይቻላል። እንደ ሰው ኦቨርቲንክ አድርጎ የሆነን ነገር ላለመጀመር ብዙ ምክንያቶችን መደርደር። ምክንያት አለ፣ በጣም ብዙ አለ። ነገሮችን ላለመጀመር የሆነ ፖዚቲቭ ኢምፓክት እኛ ላይ የሚፈጥር ነገርን ይቅርቤን ለማለት በጣም ብዙ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። ኢቨን ቫሊድ የሚመስሉ ምክንያቶችም ጭምር፣ ይሄ ሰበብ የማይመስሉ ምክንያቶችም ጭምር፣ ግን ደግሞ ዲፕ ስናያቸው ሰበብ የሆኑ እና ምንም ነገር መጀመር ፈልገን ያን የዝግጁነት ስሜት እየጠበቅን ከሆነ ኦር የሆኑ ምክንያቶችን እየደረደርን ከሆነ የምንሰጣቸውን ምክንያቶች ሰበብ ነው ወይስ ትክክለኛ ምክንያት ነው የሚለውን የመለየት እንዴት ነው አዌርነሱ ሊኖረን ይገባል። አዌር መሆን አለብን እዛ ላይ። የሆነ መጀመሪያ የምንፈልገው ግን ዝግጁነት የማይሰማን ነገር ላይ ከምንሰጣቸው ምክንያቶች ውስጥ ምንድነው አንደኛው
ከየት መጀመር እንዳለብኝ አላውቅም። ያው ለሰው አውጥተን ብንለውም ለራሳችንም በውስጣችን ብንለው ከየት መጀመር እንዳለብኝ አላውቅም። እዛ አብዛኞቻችን የምንጠቀማት ፍሬዝ ናት። ግን የምር ከየት መጀመር እንዳለብን አናውቅም ወይስ መጀመሪያዋ ከፍ ብላ እዛ መድረስ የምንፈልገው ቦታ ላይ ታደርሰናለች ብለን ስለማናምን ነው። የምንም ነገር መጀመሪያ ጠፍቶ አያውቅም፣ ግን አያምርም። ችግራችን ሜቢ አለማማሩ ላይ ሊሆን ይችላል። ከዛ ደግሞ እኛ እንደ ፐርፌክሽኒስት እንደ ኦቨርቲንከር የማያምር ነገር መጀመር አንፈልግም። ሳያምር የሚታይ ነገር መጀመር አንፈልግም። ምክንያቱም ሁሉም ነገር ከመጀመሪያ እስከ መጨረሻ ጥንቅቅ ብሎ ነው መሰራት ያለበት የሚል አንሪያሊስቲክ የሆነ ኤክስፔክቴሽን ለራሳችን ስለምንሰጥ ስላለን፣ ለዛ ነው አንድም ነገር መጀመር ዳርዳር እንድንል የሚያደርገን፣ ያስፈራናል። ሌላኛው እዚሁ ላይ ያለ የማያምር መጀመሪያ የሚያምር መጨረሻ ይኖራል ብለን አለማሰብ ነው። ስቲል እነዚህም ኦቨርቲንክ ከማድረግ ጋር ፐርፌክሽኒስት ከመሆን ጋር ምናምን የሚያያዙ ጉዳዮች ናቸው። ዝግጁነት የሚሰጠን ትልቁ አቅም በራስ መተማመን ነው። ከዛ ደግሞ የማናውቀው ወይም ደግሞ ልብ ያላልነው ነገር በራስ መተማመን መጀመሪያ የሚመጣ ነገር አይደለም። የሆነ ነገር ሰርተን ከዛ በኋላ ነው ራሳችን ላይ እየተማመንን የምንሄደው እንጂ የሆነ ነገር ከመስራታችን በፊት በራሳችን ተማምነን ከዛ በኋላ የሚመጣ አይደለም። እስቲ ራሳችሁ ላይ እዩ። ዝም ብሎ በአፍ ከማነብነብና አፈርም ከማድረግ ባለፈ ከዚህ በፊት የሰራችኋቸው የሆኑ ጉዳዮች ናቸው በራስ መተማመናችሁን ቢውልድ ያደረጉላችሁ እንጂ ምንም ሳትሰሩ ከባዶ ከምንም ያልመጣ በራስ መተማመን የለም። የሆነ ስራ ይፈልጋል። የሆነ አይነት እንዴት ነው የሆነ አይነት ቦልድ መሆን ይጠይቃል። ከዛ በኋላ ነው ልክ እንደ ሲቪ ማለት ነው የሆነ ኤክስፒሪየንስ ነው በራስ መተማመንን ቢውልድ የሚያደርገው። ለዛ ነው የዝግጁነት ስሜት ስፔሻሊ ስንጠብቀው የምንጠብቀው በራስ መተማመንን አንድ ላይ ነው። ያህን ደግሞ ምንም ሳንሰራ ልናመጣው አንችልም። የሆነ ነገር ከሰራን በኋላ ነው የምናመጣው። ስለዚህ የሆነ ነገር እንስራ ካለን ደግሞ የዝግጁነት ስሜትን ሳንጠብቅ መጀመር ያለብንን ነገር መጀመር አለብን። ሶዛት የራስ መተማመናችንም ሌሎቹም ነገሮች ተከታትለው እንዲመጡ። ገለባብጠን የምንጠብቅባቸው ጊዜያቶች ይበዛሉ እና ያ ደግሞ ዋጋ ያስከፍላል። ኦፖርቹኒቲ ሉዝ እንድናደርግ ያደርገናል። መስራት ያለብን ሰዓት ላይ ሳንሰራ፣ መሞከር ያለብን ሰዓት ላይ ሳንሞክር መጠበቅ የሌለብንን ነገር ጠባቂ እንድንሆን ያደርገናል። ብዙ ሰው አንዴ ነገር ይለፍልኝ እንጂ እጀምራለሁ፣ አንዴ ስራ ላገኝ እንጂ እንዲያደርጋለሁ ምናምን ይላል። ግን የምንጠብቃቸው ነገሮች አንዴ እንዲሁን እንጂ የምንላቸው ነገሮች በተለይ ከኛ ኮንትሮል ውጭ ከሆኑ መቼ እንደሚመጣ አናውቅም ማለት ነው። ስለዚህ መቼም አንጀምርም። ለዛ ነው መጀመር ቀጠሮ የማያስፈልገው። በተለይ ደግሞ ይሄ ያልተገደበ ቀን ያለው ቀጠሮ የማያስፈልገው ለዛ ነው። ቢካዝ ይረዝምና ዝም ብሎ ዊሽ ብቻ ይሆናል። እንዲያደርጋለሁ እንዲሆናለሁ ጀስት ሰበብ መስጫ ጉዳዮች ብቻ ይሆናሉ። መናገር ሳንጀምር ጥሩ ተናጋሪ አንሆንም። ኤክሰርሳይዝ ማድረግ ሳንጀምር ፊት አንሆንም። የሆነ ነገር ሳናስቀድም ከዛ በኋላ እኛ ሪዋርዱን እናስቀድመዋለን። እና ብዙም ጊዜ ቢውልድ ሲደረግ አይምሯችን ውስጥ የተለመደው ነገር መጀመሪያ ኮንፊደንስ፣ ከዛ የምንሰራው ስራ፣ ከዛ በኋላ ሰክሰሱ ነው። በት ኢን ሪያሊቲ መጀመሪያ የምንሰራው ስራ መቅደም አለበት። በራስ መተማመኑ ከመቅደሙ በፊት ተግባሩ ይቀድማል። ተግባር ከዛ ኤክስፒሪየንስ ይሆናል፣ ልምድ ይሆናል። ያ ልምድ ቢውልድ የሚያደርገው የራሱ የሆነ ኮንፊደንስ ይኖረዋል። ይሄ የሆኑ ጉዳዮችን ለመጀመር ነው። የሆኑ ማድረግ እንፈልጋለን ብለን የምናስባቸውን ነገሮች ለማድረግ ነው። ለሁሉም ነገር ላይ ሰራ ይችላል። ግን መጀመር ፈልጎ የሆነ ሰው የዝግጁነት ስሜትን የዝግጁነት መንፈስን ለሚጠብቅ ሰው ያ የዝግጁነት መንፈስ ቀድሞ ሊመጣለት አይችልም። ሌላው እኔ በጣም ድሮ የሚያሞኘኝ ነገር ግን አሁን የገባኝ ምንድን ነው ከዚሁ ከኮንፊደንስ ጋር የተያያዘ ነገር ቤስት ቨርዥን ኦፍ ሚ ቀድሞ የሚመጣ ነው የሚመስለኝ። ከየት እንደሚመጣ አላውቅም፣ ግን ቀድሞ መጥቶ እሱን ኢምባዲ አድርጌ ከዛ በኋላ መስራት ያሉብኝ ነገሮች የሚቀጥሉ ነው የሚመስለኝ። ሪያሊቲው እንደዛ አይደለም። ቤስት ቨርዥን ኦፍ አስ ቢውልድ የሚደረጉት የምንፈልገው ያህ ማንነት ቢውልድ የሚደረገው በተግባር ውስጥ ነው። በሆኑ መወለካከፍ ውስጥ፣ በሆኑ ወድቆ መነሳት ውስጥ፣ በሆኑ መደነቃቀፍ ውስጥ ነው ያህ መቆም የሚመጣውና የምናስቀድመውን ነገር ማወቅ አለብን። መጀመሪያ ስንጠብቅ ራሱ ምንድን ነው እየጠበቅኩ ያለሁት? ሰርቼበታለሁ ወይ? ለምንጠብቀው ነገር ቀድሞ ሪዋርድ መፈለግ የለብንም፣ ወይም ደግሞ ሽልማቱ ቀድሞ አይመጣም ነው።
በጣም ሴንስ የሚሰጥ ነገር የሚሆነው ይሄ ነገር አሁን ሪያሊስቲክ የሆኑ ነገሮችን ስናይ ሳህን አስቀምጦ ምግብ ሳይሰሩ እንደመጠበቅ ማለት ነው። እኔ ይሄን ሽልጦ ሳልጋግረው ስጠብቀው ማለት ነው ቁጭ ብዬ ከየት እንደሚመጣ አላውቅም፣ አልሰራውበትም፣ ምንም አላደረኩም፣ እየጠበኩት ነው። ልክ እንደዛ ነው አንድ ሪያሊስቲክ የሆነ ነገር መጠበቅ ስራ ከሌለው የሆነ ኤፈርት ከሌለ የሆነ አይነት መንቀሳቀስ ከሌለው የሚመጣ ነገር አይደለም። ግን በጣም ሲሊ ይመስላል። ይሄን አናውቅም ወይ? እናውቃለን። ግን ምን እንፈልጋለን? የሚያረጋግጥልን ሰው፣ ማስተባበያ የማይሰጠን ሰው። ለሁሉም ሰው ይሰራል አይሰራም። ይሄ ቶፒክ ለመጀመር አስቦ ግን እየጀመረ ላልሆነ ሰው፣ የሆነ የዝግጁነት መንፈስን እየጠበቀ ላለ ሰው ነው። that day will never come ቢመጣ በራሱ ኦፖርቹኒቲዎችን እድሎችን ካመለጠን በኋላ የሆነ ጊዜ ዌስት ካደረግን በኋላ የሚመጣ ነገር ነው የሚሆነው። ትልቁም ችግር ደግሞ የሬዲነስ ስሜት መምጣቱ አይደለም። የሆነ ነገር ለመጀመር የሬዲነስ ስሜት የምንጠብቅ ሰው መሆናችን ላይ ነው ችግሩ። አንዳንዴ ሊመጣ ይችላል እኮ ግን የማይመጣስ ጊዜ አንድ በጣም ሬር ሬዲነስ ተሰምቶት ነገሮችን የጀመረ ሰው በጣም ትንሽ ነው። ያን ሬዲነስ ሳይሰማው ነው ብዙ ሰው ነገሮችን ጀምሮ በዛ ፕሮሰስ ውስጥ ነው ቦልድ መሆኑም ያ የሚፈልገው ቨርዥን የሚመጣው በዛ ውስጥ ነው። እና የሬዲነስ ስሜትን ወይ የዝግጁነት ስሜትን ማሯሯጥ ዝም ብሎ ማለም ያልተባለ የለም። ግን የተባለ ሁሉ ተሰምቷል ወይ? እንጃ። እንደያለንበት ሁኔታ ለሚሰሙን የተለያዩ ስሜቶች ድምፅ ማጉያ መስጠት ነው ያልተሰሙ ወጎች ዓላማ። እየተከታተላችሁ ያላችሁት ያልተሰሙ ወጎቻችንን ነው። ሰብስክራይብ ማድረግ እንዳትረሱ። ስሜት ላይ ስለምናወጋ ሀሳብ፣ አስተያየት፣ እይታችሁን ኮመንት ላይ አስቀምጡልን። ሌላኛው ፍርሃት ነው። እውነት ለመናገር አብዛኞቹ ሰበቦች የስር መሰረታቸው ወይም ደግሞ ሩት ኮዛቸው ፍርሃት ነው። ፐርፌክሽኒስትም ሆነናልን ወይም ደግሞ ፍጹምነትን የምንጠብቅ የሆነ ነገር ጥንቅቅ ብሎ ካልተሰራ አልፈልግም፣ አልጀምሮም፣ አልሰራውም የምንል ሰዎችም ሆንን፣ ኦቨርቲንከርም ሆንን፣ እኔ እኮ እንዲሆንኩት እንዲህ ስለሆነ ነው፣ ገና ስራዬ እንዲሆነብኝ ነው፣ እንትኔ ስላልስተካከለ ነው እያልን ሰበብ የምንሰጥ ሰዎችም ሆንን አልሆንን ምክንያቶቻችን ሰበብ ሳይሆኑ ምክንያት ካልሆኑ በስተቀር ብዙ ጊዜ ባክግራውንዳቸው የሩት ኮዛቸው የጀርባ አጥንት ሆኖ የሚቀመጠው ፍርሃት። ግን ደግሞ ፍርሃት ጤናማ ምላሽ አይደለም ወይ? ናቹራል ሪስፖንስ አይደለም ወይ? ነው። ችግሩ ምን ሲሆነው? ኢራሽናል ፊር ሲሆን ወይም ደግሞ ምክንያታዊ ያልሆነ ፍርሃት ሲሆን ነው ችግሩ። ለምሳሌ እኔ ዋና በጣም ፈራ ነበር። ከዛ የሆነ ጊዜ የዋና ዴት ወጣ ሆይ ከጓደኞቼ ጋር እንደሚችል ሰው የዋና ዴት ወጣው። ትንሽ ዋኘን ሳይሆን እኔ ዳር ላይ ቆምኩኝ። እኔ እዛቸው እንቀሳቀሳለሁ፣ እነሱ እየዋኙ ይመጣሉ። በሜትር አይደለ ጥልቀቱ 1.5 2 ሜትር ምናምን እያለ ነው የሚሄደው። እኔ እዛቸው ህፃናቶች የሚኖሩባት ጋር የሚቆዩባት ጋር እሷ ጋር ነው ያለሁት። ይመጣሉ፣ እናወራለን ምናምን፣ እነሱ ይዋኛሉ ምናምን። እና የሆነ ሰዓት ላይ በጣም መልመድ ፈለግኩኝ። ሲጀምርም መልመድ እፈልጋለሁ ግን አለ አይደል በቃ አለመገጣጠም አይነት ነገር ስለነበር አይምሮ ውስጥ ብቻ የተቀመጠ ነገር ነበረ። ከዛ እኔ መልመድ ፈልጋለሁ፣ አሁን አስለምዱኝ አልኳቸው። ቀን ነው ይመስለኛል፣ ቀናት ነው ሳያቸው እነሱን። ከዛ ምን አደረግን? ጥልቀት ያለው ጋር ብንሄድ ላይክ ሪላክስ ማድረግ ከቻልኩኝ ኢትስ ኦል አባውት ድፍረት እኮ ሲጀምር እኮ ዋናው ድፍረቱ ነው ምናምን በሚል ሞቲቭ ጥልቀቱ ጋር ሄደን እና አንድ ጓደኛዬን እንደዚህ ከላይ ሆኜ እኔ በቃ ጀስት ፍሎር ስቴት ላይ ሆኜ ሪላክስ እንዳደረግኩኝ እሷ ልታለማመደኝ አወራ። እዛ ቦታ ጋር ጥልቀቱ ጋር ስንሄድ የሆነው ምንድን ነው? እንደጀመረች አይ ቲንክ እኔ ነርቨስ ሆንኩኝና አነኳት እና መቀጠል አልቻለችም። በቃ ትንሽ እንትን እንዳለች አልቻለችም። ትንፋሽ አጠራት፣ ሶ ለቀቀችኝ እና ገባው። በቃ ይሄ እንዴት ነው ወይ በቃ ልሞት ነው የሚል ስሜት የተሰማኝ የመጀመሪያ የመጨረሻም ቀን ያ ቀን ነው። እግዚአብሔር ይመስገን ምንም አይነት አክሲደንት ገጥሞኝ አያውቅም። የዛን ቀን ግን በቃ ማንም ሰው ሊያወጣኝ አልቻለም። እነሱ ይችሉ ነበር ግን ጠፋባቸው። አይ ቲንክ እሱን ሀፕን ያደርገው ጠፋባቸው። ሶስታችንም ነው የሰመጥነው። ከዛ ደግሞ ኖ ላይፍ ጋርድ ኦን ዲዩቲ ይል ነበረ። ይሄ ላይፍ ጋርድ የለም፣ እዛው ተለጥፏል።
ምንም መብትም የለም፣ ሰውን መጠየቅ አንችልም። and the bad thing is ውስጥ ሲገባ ይሄ እንትን አለ፣ ቢት አለ፣ ይሄ እንደ ሙዚቃ ነገር ቢት አለ። አይሰማም። እኔ ሲጀምር ጮክ ያለው ውስጥም ሆኜ በቃ ያላደረኩት ነገር የለም። በቃ መሞት አልፈለኩም፣ ግን ማንም ሊያግዘን አልመጣም። እነሱም በጣም ደንግጠዋል። ከእኔ አልፎ እነሱ ራሱ ሰምጠዋል። አይ ቲንክ እነሱም ነርቨስ ሆኑ መሰለኝ። የኔ ሁኔታ ሲያዩ እነሱም ሞር ነርቨስ ሆኑ። እንጓተታለን። እወጣለሁ፣ የሆነ ሰዓት ላይ እገባለሁ። ይሄ ውይ ሞትኩ የሚል ስሜት የለም። ወይኔ እየሞትኩ ነው፣ በቃ ዛሬ ነው አይነት ስሜት የተሰማኝ የመጀመሪያ ቀን ነበረ። ነፍስ አትወጣም መሰለኝ። እንደምንም ተንፈራግጬ እነሱም እየጎተቱኝ ምናምን ወጣሁኝ። ከወጣሁ በኋላ እኔ ከዛን ቀን ጀምሮ እንደ ውሃ የምፈራው ነገር አልነበረም። ስፔሻሊ ደግሞ ዋና እና ተማሪ ስለነበርን ለራሴ ፕሮሚስ ገብቼ ነበር። በቃ ግራጁዌት እንዳደረግኩኝ መጀመሪያ ዋና ነው የምማረው ብዬ። ቢከስ ተማሪ ሆነን አይመችም። ልክ ግራጁዌት እንዳደረግኩኝ መጀመሪያ ዋናን የተማርኩት። የመጀመሪያ ቀን በጣም ፈርቼ ነበረ፣ ጨንቆኝ ነበር እና በጣም አስቸግሪያት ነበር ኮች የምታደርገኝን ሴት። ከዛ ግን በሶስተኛው ቀን የለመድኩት። ኢማጂን ላይክ ያ ሁሉ ጊዜ በጣም የምፈራው ነገር በ3 ቀን የለመድኩት ነገር እና ያን ክላስ ባልወስድ ኖሮ ስቲል የገንዳ ውሃ ሳይ የምበረግግ ሰው ነበር የምሆነው። አሁን ሌሎች ሰዎች በጣም ሲምፕሊ ነው የሚዋኙት። እኔ ግን እዛ ፊር ላይ በሆን ኖሮ ስቲል በጣም አይምሮ ውስጥ እንደ ከባድ ነገር ነበር የምስለው እና አንዳንድ ፍርሃቶቻችን ኢራሽናል ይሆናሉ ወይም ደግሞ ምክንያታዊ ያልሆኑ ይሆናሉ እና ናግጣም መባል ይፈልጋሉ። that's why የሆኑ ጉዳዮቻችሁን ድፈሯቸው። በቃ የሚፈልጉት የሆኑ ፍርሃቶች ድፍረት ነው የሚፈልጉት። ድፍረት ያበላል ድመት ይባላል። ግን ድመት አይበላም ይባላል። ያ አንዳንድ ፍርሃቶቻችሁን ተጋፈጧቸው፣ ደፋር ሁኑባቸው። ላይክ the only way ወደ ነፃነት በር የሚከተው የሆነን ፍርሃት፣ የሆነን ኢራሽናል ምክንያታዊ ያልሆነ ፍርሃት ወደ ነፃነት፣ ወደ ያህን ፍርሃት መልቀቅ የምንወስደው በድፍረት ነው። በጣም ስትፈሩ በጣም ድፈሩት እና አንድም ፍርሃት የሚያሞኘን በእኛ ኮንትሮል ውስጥ ያለን ነገር ፈጣሪ እንድናስቸግር ያደርገናል። ጊቭ ጋድ ሰምቲንግ ቱ ብለስ ይባላል። ምንም ያህል ትነስ፣ ለምን 0.01% አትሆንም? የሆነ ነገር ከፈለግ ነው የሆነች ያህል ፈቀቅ ብለን የሆነ እርምጃ አድርገን ነው ከዛ በኋላ ፈጣሪ መጠየቅ ያለብን እንጂ ቁጭ ብለን ተአምሮ እንዲመጣ መጠየቅ የለብንም። ወይም ደግሞ እሱ ራሱ እኛ እንዲቁጭ ባልንበት እጃችንን አጥፈን እንዲያጎርሰን መጠየቅ የለብንም። የሰጠን አይምሮ አለ፣ የሰጠን አካል አለ፣ ብዙ ነገር እና እንደ አቅማችን የሆነች ነገራችን እንዲባርክልን መስጠት አለብን። ፍርሃት ደግሞ ያህን እንድናደርግ አይፈቅድልንም። በቃ እጥፍጥፍ አድርጎ ያስቀምጠናል። ተአምር ጠባቂ ነው የሚያደርገን። ኦፍኮርስ አንለውም፣ ይሄ አውት ላውድ አውጥተን የምንለው ነገር አይደለም። እየጠበቅን ነው አንልም፣ ግን ደግሞ ይሄ አንኮንሽስሊ እንጠብቃለን የሆነ ነገር መጥቶ ከዛ ፍርሃት እንዲያወጣን which is happen የማያደርግ ነገር እና ምናችንን ይባርክልን። ምን ይዛችሁ ነው የምትጠብቁት? ምን ይዛችሁ ነው የምትጠይቁት? ፍርሃታችንን ይባርክልን፣ ጥርጣሬያችንን ይባርክልን፣ ዳርዳር ማለታችንን ይባርክልን። የሆነ ክስተት ከመጠበቅ እንዲባርክልን የምንፈልገዋን ነገር ትንሽ ፈቀቅ ብለን እንደ አቅማችን ትንሽ ሙከራ አድርገን መጠበቅ ያለብን ይመስለኛል። ፍርሃትንም ፋይት ማድረግ በእኛ ኮንትሮል፣ በእኛ ቁጥጥር ውስጥ ያለን ነገር ምላሽ መስጠት ነው። ደግሞ ብዙም ጊዜ በጣም የምንፈራው ነገር እንደዚህ ቀላል ነው እንዴ የምንለው ነው የሚሆነው። ሞክረን ስናየው it's just in our mind በጣም ኮምፕሊኬትድ ሆኖ የሚቀመጠው እና በእኛ ቁጥጥር ውስጥ ሆኖ እኛ መስራት የምንችለው ነገር ሆኖ እጃችንን አጣጥፈን የፈጣሪን ታምር እየጠበቅን ከሆነ ታምሮቹ እኛ ነን። ያን ጥበቃ የምናቆመው እኛ ነን። ፍጹምነቱን መጠበቅ ውስጥ የሚቀመጥ ያልታየ ወይም ደግሞ የተደበቀ ፍርሃት አለ ስል ሁሉም ፍጹምነትን የሚጠብቅ ሰው በሙሉ ፈሪ ነው ማለት አይደለም።
ለምሳሌ በራስ አለመተማመን፣ ስቲል በራስ አለመተማመንም እኮ መፍራት ነው። ግን ይሄ ያቺ ፍጹምነትን መጠበቅ ውስጥ የተከለለችው ደግሞ ፍርሃት አለች ራሷን ችላ። ሌላ ሀፍረትን መጥላት፣ ብዙ ምክንያቶች ይኖሩታል። ግን ደግሞ እችኛዋ ፍጹምነትን መጠበቅ ውስጥ የተከለለችው ሀፍረት ወይም ደግሞ ፍርሃት ስህተትን ለራስ አለመፍቀድ ነው። በቃ ባጭሩ ስራ ምንም ሰዓት ላይ ሲሰራ አሪፍ መሆን አለበት። ላይ የመጀመሪያ ጊዜ ላይ ብሎ ይሄ ድራፍት እኮ አለ አይደለ? ምንም ነገር እኮ እስቲ ቆይ መጀመሪያ ጥሩ ነገሩ ከመውጣቱ በፊት ራሱ መጀመሪያ የሚታይ ነገር አለ። እሱን ነገር ሁሉ ለራስ አለመፍቀድ ነው። ኢን ላይፍ ምንም አይነት የስራ መስክ ላይ ቢሆን ምንም አይነት ህይወት ላይ ቢሆን ያህል ለራስ አለመፍቀድ ነው። መጥፎነቱ ምንድን ነው? እቺ ፍርሃት ነኝ ብላ ራሷን አታጋልጥም። በጣም አሪፍ ስራ መስራት ይመስልና በጣም የተሻለ ስራ ለመስራት ፐርፌክሽኒስት የሆንን ይመስለንና ውስጥ ግን አትንኩኝ የምትል የተደበቀች ፍርሃት አለች። ምንም ነገር እንሳለው ካልን አይምሮ ውስጥ በጣም ያምራል፣ ሀሳብ በጣም ያምራል ትላለች አንድ ጓደኛዬ። ሀሳብ የሰከንዶች ስራ ነው። አይምሯችን ውስጥ የሆነን ቤት በሀሳብ ብናየው መጨረሻ ላይ ፊኒሽንግ አልቆ ምናምን መጨረሻ ላይ ያለውን የሚያምረውን ነው የምናየው። ወደ መሬት እናወርደውና እንስራው ሲባል ግን ብዙ ያቺ የምታምር ቆንጆ የምንለው ቤት ከመምጣቱ በፊት የምናልፋቸው ፕሮግረሶች አሉ። ለምሳሌ በጣም የሚያምር ቀለም ከሆነ ያየነው ያን ቀለም ለማምጣት 2-3 ቀለም መደባለቅ ይኖርብን ይሆናል። አይምሯችን ውስጥ ስንስለው ብሎኬት ሲፈርስ ወይ ሲወድቅብን ወይ ቀለሙ አልመጣ ሲለን 2-3 ቀለም ማደባለቅ ሲኖርብን ምናምን አናየው፣ መጨረሻዋን ነው የምናያት። ስለዚህ ሀሳባችን ላይ ቁልጭ ብላ እንደተቀመጠችው በመጀመሪያ ሙከራችን እንፈልገዋለን። which is wrong። እየሞከርን በዛችሁ ፕሮግረስ ውስጥ ነው ልምድ እያገኘን የምንመጣው። ሶዛት ቀጣይ ቤት ብንሰራ አይምሯችን ውስጥ ያለችው ቁልጭ ያለችዋን ቤት እንዴት ማምጣት እንዳለብን እናውቃለን። ምክንያቱም መጀመሪያ ስንሰራ አይተነዋል፣ ምን እንደሚፈልግ፣ ምን አይነት ሪኳየርመንት እንዳለው። በሀሳባችሁ አትሸወዱ። ሀሳብ በጣም ነው የሚያምረው። አይምሮ ውስጥ መሳል በጣም ነው የሚያምረው። ሪያሊስቲክ አድርጎ ለማምጣት የመጀመሪያው ስቴፕ እንዲሁ መጀመር ነው። እንዲሁ መጀመር ሲባል ፕላን አለማድረግ አይደለም። በጣም ኮምፕሊኬትድ አድርጎ አይምሮ ውስጥ አስቦ ይሄ ሳይኖረኝ ያ ሳይኖረኝ አለማለት ማለት ነው። ምናልባት አንዳንድ ነገሮቻችን ረጅም ጊዜ የሚጠይቁ ይመስሉንና ያን ያህል ረጅም ጊዜ የማያስፈልጋቸው ባለን ትርፍ ሰዓት መሰራት የሚችሉ ጉዳዮች ይሆናሉ። አንዳንዴ በጣም ብዙ ገንዘብ የሚያስፈልገው ይመስለንና የሆነ ጉዳይ ያን ያህል ብዙ ገንዘብ የማያስፈልገው እንዲህ ስራዬ ብለን ስናስበው ያን ያህል ብዙ ገንዘብ ሳያስፈልገው ባለን ነገር ወይ ደግሞ ከሰው መሞላላት በምንችለው ነገር መጀመር የምንችለው ነገር ሊሆን ይችላል። የምንሰጣቸው ምክንያቶች ምን ያህል ቫሊድ ናቸው፣ ምን ያህል ሰበብ አይደሉም የምለው ለዛ ነው። ያቺን ሰበብ ትተን መጀመር ስንችል የምር የምንፈልገው ይሄ አይምሯችን ውስጥ ያየነው በጣም የሚያምረውን ነገር ለማግኘት የሆነ መንገድ ጀምረናል ማለት ነው። ግን በመጀመሪያ ሙከራ ጥንቅቅ ያለ ነገር ካልሰራው የሚል ሰው ሁልጊዜ ጥግጋ ቆሞ የሚኖር የህልም ሰው ነው የሚሆነው። ለዛ ነው አንድን ነገር ሳናደርገው ግን በእኛ ኮንትሮል ውስጥ እንደሆነ ሲገባን የሆነ ተርኒንግ ፖይንት መጠበቅ የለብን። ቢካዝ ዊ አር ዘ ተርኒንግ ፖይንት። አንዳንዴ ደግሞ ምን ይሆናል፣ እነዚህ ፍርሃት የከበባቸው ግን ደግሞ ሰበብ ያልሆኑ ምክንያቶች ይመስሉና ምክንያት ናቸው ግን በቃ ጣፍጠው ጥፍጥፍ ብለው እንዲያስቀምጡን ተደርገው ይመጣሉ። ለምሳሌ ዝግጁ አይደለሁም፣ የዝግጁነት ጊዜ ያስፈልገኛል። በጣም ጥሩ ሀሳብ ነው። ማንም ሰው ዝግጁ ሳይሆን ምንም ነገር ይጀምር አይደለም። እስከ መቼ? የሆነ ሰው ቢዝነስ ለመጀመር ቢያስብ እኮ ከመሬት ተነስቶ ከሰው የሆነ ገንዘብ ተቀብሎ ጅምር ያድርግ አይደለም። ለዛ ቢዝነስ ሰዎችን ማማከር ሊሆን ይችላል። እዛ ቢዝነስ ላይ ያሉ ሰዎች ከነሱ መማር፣ የዚህ ቢዝነስ ጥሩ ጎኑ ምንድን ነው፣ ደካማ ጎኑ ምንድን ነው፣ እንዴት የተሻለ ማድረግ እችላለሁ፣ በጣም ደወረስት ኬስ ሴናሪዮ ምንድን ነው፣ እዚህ ቢዝነስ ላይ ጥሩ ነገር ውስጥ ምንድን ነው፣ መማር ያለብኝ ነገር፣ እንደ ስኪል ከመጀመሪያ በፊት ምናልባት ማወቅ ያሉብኝ ለመልመድ መጣር ያለብኝ ጉዳዮች አሉ ወይ? እነዚህን ነገሮች በራሱ ማድረግ መጀመር ነው እኮ፣ የመጀመር ሂደት ነው እኮ። የሆነ ሰው አልጀመረም አይባልም እኮ ይሄን ፕሮሰስ ሲያደርግ። ግን እነዚህን ጉዳዮች ስፔሲፊክ ጊዜ ሳይሰጧቸው የሆነውን ነገር ላጣራ፣ የሆነውን ነገር ልፈልግ እያሉ እዛችሁ ላይ ዳርዳር ማለት መጀመሯን፣ ያቺን ቢዝነስ ቁጭ ብሎ መጀመሯን ማዘግየት
ራሱን የቻለ ፕሮብለም ነው፣ ሰበብ ይሆናል። የምንሰጣቸው ምክንያቶች ሰበብ አይደሉም ወይ ምክንያት ናቸው ወይ የሚለውን ስናይ ዲፕሊ ነው ማየት ያለብን። ከዚህ የምርም ምክንያት የሚመስሉ ሰበቦች ስላሉ ማለት ነው። ችግራችንን አናውቀውም ብዬ አላስብም። በነገራችን ላይ አብዛኞቻችን ችግራችንን እናውቀዋለን። የሆነ ነገር ላለመጀመራችን ምክንያት እናውቀዋለን። ነጋሪ አያስፈልገንም። ምን እንፈልጋለን? ሪያሹር የሚያደርገን ሰው፣ ዳር ሳይል ቀጥታ የሚነግረን ሰው እንፈልጋለን። ችግሬ እኮ ይሄ ነው አውቀዋለሁ የሚል ሰው በጣም በዝቶባቸው አያውቅም? ምንድን ነው ሲባል ችግራችንን አለማወቅ አይመስለኝም። ጀስት ይሄ ነው ብሎ ኦልሬዲ አይምሯችን የሚያውቀውን ነገር የሚደግምልን ሰው መፈለግ ነው። ያ ነገር ወይ አሸማቆ ወይ ደግሞ ይሄ እንዴት ነው ሞቲቭ ሆኖ ለምንሰራው ስራ የሆነ መጀመሪያ መንገድ ያደርግልናል እንጂ ችግርን ያለማወቅ ጉዳይ አለ ብዬ አላስብም። ሰዎች ጋር ያን ያህል አዌር ያልሆኑ ሰዎች በጣም ጥቂት ናቸው። ያልተባለ የለም ግን የተባለ ሁሉ ተሰምቷል ወይ እንጃ። እንደያለንበት ሁኔታ ለሚሰሙን የተለያዩ ስሜቶች ድምፅ ማጉያ መስጠት ነው ያልተሰሙ ወጎች ዓላማ። እየተከታተላችሁ ያላችሁት ያልተሰሙ ወጎቻችንን ነው። ሰብስክራይብ ማድረግ እንዳትረሱ። ስሜት ላይ ስለምናወጋ ሀሳብ፣ አስተያየት፣ እይታችሁን ኮሜንት ላይ አስቀምጡልን። ላስት በት ናት ሊስት ማይ ፌቨራይት አክሽን ቱ ቴክ። መጀመሪያ ለምንድነው ማይ ፌቨራይት የሆነው? በጣም ስለሚጠቅም እና አት ሴም ታይም በጣም ስለሚከብድ። ሲያስጠላ በጣም ነው የሚያስጠላው፣ ግን በጣም ይጠቅማል። ቢንግ ኢምፐርፌክት አውት ላውድ ይሉታል ነጮች። በእኛ እየታዩ መሞከር። ቆንጆ ፍቺ ያገኘለት ሰው አይ ዶንት ኖ እስቲ ይጻፍልኝ። እኔ ያው እየታዩ መሞከር ነው የምለው። ሲያስጠላ ግን እንዴት እንደሚጠቅም እንዴት እንደሚያግዝ ስፔሻሊ ደግሞ ሚዲያ ሪሌትድ የሆነ ስራ ለሚሰሩ ሰዎች። ያው ሁሉም ሰው የትኛውም ኬሪየር ፓዝ ላይ የሚፈልገውን ነገር መስራት ላይ ይፈልጋል። እየታዩ መሞከርን ሪኳየር የሚያደርጉ ስራዎች በጣም ይበዛሉ፣ ወይ ጉዳዮች፣ ስራም ባይሆን። ለምንድነው በጣም የሚጠቅመው? ከመውደቅ በላይ እየታዩ መውደቅ ያስፈራናል። ማን ነበረ? ስቲቨን ባርትሌት ኤምባራስመንት is the price to entry ብሏል አይደለ? በቃ የሆኑ ጉዳዮች ስፔሻሊ ሚዲያ ሪሌትድ የሆነ ስራ ለሚሰራ ሰው የሆኑ ጉዳዮችን ዊን አድርጎ ለማለፍ እየታዩ መሞከር ግዴታ ሪኳየርመንት ነው። ሚዲያ ላይ የማይሰራ ሰው ይሄ ነገር አይገጥመውም አይደለም። ቮሊዩም ይለያያል እንጂ ትችቱም ጤናማ የሆነ ሰው እንዳለ ሁሉ ጤናማ ያልሆነ ሰው የሚያጋጥመው ነገር ከሚዲያ ውጭ ያሉ ሰዎችም ያጋጥማቸዋል በተለያየ ፓዝ ላይ። ግን ሚዲያ ሲሆን እረዳለሁ ብዙ ሰው ዳር የሚልበትና የማይፈልግበት ምክንያት ሚዲያ ላይ እየታዩ የሚሞክሩ ሰዎች የሚደርስባቸው ድብደባና የሚደርስባቸው ጭፍጨፋ ቀላል ስላልሆነ ነው። ያህን ደግሞ ሪኳየር ያደርጋል መንገዱ። ምን ይደረግ፣ በዛ ውስጥ ማለፍን ይጠይቃል። ስለዚህ ሁሌ ለራሳችን ስፔስ መስጠት ነው። ይሄ የሆነች ስፔስ ታስፈልገናለች። በቃ የቻልነውን መሞከር፣ የቻላችሁትን መሞከር። ከዛ ግን ጤናማ ትችት ሊገጥመኝ ይችላል። ጤናማ ያልሆነ በጣም ጤናማ በሆነ መንገድ ትችት የሚሰጥ ሰው እንዳለ ሁሉ ጋጥወጥ እንዳለ ኤክስፔክት ማድረግ እና ያችን ስፔስ ለራስ መስጠት በጣም ይጠይቃል። መንገዱ ያህን ሪኳየር ስለሚያደርግ ማለት ነው። እየታዩ መሞከር፣ እየታዩ እየሞከሩ ዊን ያደረጉ ሰዎች ናቸው እንጂ ቅለቱን የሚያውቁት ያልሞከሩት ሰዎች በጣም አግዝፈው ነው የሚያዩት። እና አብዛኞቻችን ጋር ደግሞ ገና አልተሞከረም። የሞከሩ ሰዎችን ቢኖሩ ቅለቱን የምናየው ኦቨርካም ካረግነው በኋላ ነው። ኢቭን የሚደርሰው ትችትና ድብደባ የቃላት አፌክት አያደርጉም አይደለም፣ በደንብ ያደርጋሉ። ግን ያህን ዊን አድርጎ በዛ ውስጥ ቦልድ ሆኖ መውጣት ለዚህ ነበር እንደዚህ የፈራሁት እንድንል ያደርገናል። ወይም ለዚህ ነበር እንደዚህ የምፈልገውን ነገር ሳላደርግ የቆየሁት እንድንል ያደርገናል። and I am here to tell you የትኛውም ትችትና የትኛውም ወቀሳም ሊሆን ይችላል ጤናማ ያልሆነ እይታም ወይም ደግሞ ጤነኛ ያልሆነ ኮሜንት ምንፈልገውን ነገር ከማድረግ ወደኋላ ሊያስቀረን አይገባም። ዲዘርቭ አያደርግም፣ አይመጥነውም። ስናስተያየው ራሱ ማድረግ የምንፈልገውን ነገር ለማድረግ የምንሄድበትን መንገድ ለማስቆም ትችት፣ ዘለፋ፣ ጤናማ የሆነ ትችትም ጤናማ ያልሆኑ ሰዎች የሚሰጡት ትችትም ወደኋላ ለማስቀረት ዲዘርቭ አያደርግም። ይሄኛው በጣም ትልቅ ነው። ይዘን የምንመጣው ነገር በጣም ትልቅ ነው እና በጣም መሞኘት ነው። ይሄን ምክንያት አድርጎ
የሚፈልጉትን ነገር አለማድረግ ብዬ አስባለሁ። የመጀመሪያ ሙከራችን ያለመቻላችን ማረጋገጫ አይደለም፣ ማጽናኛ አይደለም፣ እውነታ ነው። የምትፈልጉት ነገር ከሆነ ለዛ ነገር የምትሰጡት ትኩረትና ዲሲፕሊን ታለንትን መፍጠር ይችላል። ኢቭን ያልነበረ እንኳን ቢሆን አንዳንድ እንዲሁ በተፈጥሮ አሪፍ የሆንባቸው ነገሮች አሉ። ትንሽ ስናዳብራቸው የበለጠ አሪፍ እየሆነ የሚመጣ፣ አንዳንድ ደግሞ ሳይኖሩን ስለፈለግናቸው ብቻ በትኩረትና በዲሲፕሊን ሌሎች ነገሮች ላይ በጣም ኮንሲስተንት በመሆን የምናመጣቸው ነገሮች አሉ። ይመጣል። የሚፈጀው ማገዶ ይብዛ እንጂ ይመጣል። ለዛ ነው የምንፈልገው ነገር እየታዩ መሞከርን ሪኳየር የሚያደርግ ከሆነ እየታየን ለመሞከር መድፈር ያለብን። ያልተጀመረ ያልተሞከረ ነገር መቼም መተማመኛ ሊሆን አይችልም። አንዳንድ ሰው ስራውን ሳያሳይ መቻሉን ሳያሳይ ቀድሞ አታምኝም እንዴ ይላል። እምነት ማለት አንድን ሰው ማመን ማለት የአንድ ሰው ላይ እርግጠኛ መሆን ነው አይደለ? ከሆነ ስራ በኋላ የሚመጣ ነገር ነው እንጂ መጀመሪያ የሚሰጥ ነገር አይደለም። እንደ ሽልማት ነው። እኛ ሽልማቱን እናስቀድማለን እና ለራሳችንም ሲሆን እንደዛው ነው። ከሰው የሆነ ነገር ሰርተን አሳይተን አታምኑኝም እንዴ ብለን መጠየቅ ሲኖርብን ቀድመን የምንጠይቅ ከሆነ ያልሰራንበትን እየጠየቅን ነው ማለት ነው። ልክ እንደዛ ከራሳችንም መተማመኑን ቀድመን እየጠየቅን ከሆነ ከራሳችን ልክ አይመጣም። የሆነ ነገር አሳይተን ነው ለራሳችን ከዛ በኋላ መተማመኑን ቢውልድ እንዲያደርግ መፍቀድ ያለብን። ጤናማው ፕሮሰስ እሱ ነው። የውሸት እንዳይሆን ማለት ነው። ይሄ ከላይ የሆነ መተማመን እንዳይሆን። ምክንያቱም ይገነባል። እንደዛም አልገነባም አይልም እኮ በራስ መተማመን። ግን የውሸት ሲሆን ይገነባና የሆነ ሰዓት ላይ አጉል አፈራረስ ነው የሚፈርሰው። እና ሪያሊስቲክ የሆነ እውነታ ላይ ቤዝ ያደረገ መተማመንን ለራሳችን ለመገንባት ከራሳችን ጋር ባለን ግንኙነት ማለት ነው። እሱ ስለሆነ ወተን የሆነ ነገርን ለማድረግ ስንፈልግ ቦልድ እንድንሆን እንድንበረታበት የሚያደርገን መጀመሪያ እዚህ ጋር የምንጨርሰው ነገር ነው ከእርስ በራሳችን ጋር። ለዛ ያልሰራንበትን በራስ መተማመን ለራሳችን ልንሸልመው አንችልም። ከሰራን በኋላ የምንሸልመው ነገር መሆን አለበት። ስፔሻሊ ደግሞ የዝግጁነት መንፈስ የዝግጁነት ስሜትን እየጠበቅን ነገሮችን የማንጀምር ሰዎች ካለን ፐርፌክት መሆን ሳይጠበቅብን እንድንጀምር በጣም ያግዘናል። ብፈራ ባልተማመንም ያን ያህል ባለው ነገር ራሴን ባለኝ ስቲል ግን እሄድበታለሁ፣ እሞክረዋለሁ፣ ከዛ የሚመጣው ነው ያለው የሚለው የተሻለ መንገድ ነው፣ ትክክለኛውን መንገድ ነው ብዬ አስባለሁ። እንዲሁ በተፈጥሮ በራስ መተማመን ያላቸው ሰዎች አሉ ይባላል። እንዲሁ በተፈጥሮ የሚባል ነገር የለም። ወይ ወድቀው የተነሱ ለራሳቸው ይሄ መከታ ሆነው ራሳቸውን አስተምረዋል። ምክንያቱም ኤክስፒሪየንስ ካለ ልምድ ካለ በራስ መተማመን እኮ ወዶ ሳይሆን በግዱ የሚመጣ ነገር ነው። ወይ ደግሞ ከልጅነታቸው ቤተሰብ እንደሚችሉ እያሳመነ አሳድጓቸዋል። whatever the cases የሆነ የጀርባ አጥንት አለ እንጂ እንዲሁ በተፈጥሮ ለሆነ ሰው ተሰጥቶ ለሆነ ሰው የሚከለከል ነገር ነው ብዬ አላስብም። ለዛ በራስ መተማመንን እየጠበቃችሁ ላልጀመራችሁ ሰዎች ስትጀምሩ ነው በራስ መተማመናችሁ የሚመጣው። መተማመናችሁ መጥቶ አትጀምሩ። ብዙ ጸጸቶች ሞክሬ ወደኩኝ አይደሉም፣ ሳልጀምር በመቅረቴ ናቸው፣ የሆነ ነገር ባለማድረጌ ናቸው እንጂ ስላደረገው የሚጸጸት ብዙ ሰው የለም። ሳልጀምር ረፈደብኝ፣ ሳልጀምር አረጀው፣ ሳላደርገው እንዲሆንኩኝ ነው። እና ላለመጀመራችሁ የሆነ ጸጸት አታስቀምጡ ለወደፊት። በዛው ልክ ለነገሮች የምንሰጠውንም ትርጉም መቀየር አለብን። ብርቱ መሆን ማለት አለመፍራት አይደለም፣ እየፈሩም ስቲል ወደፊት መራመድ መቻል ነው። እናማ ከመጀመራችን በፊት የምንጠብቀውን ማንነት ጀምረን በሙከራችን ውስጥ፣ በመንገዳገዳችን ውስጥ፣ በመውደቅ በመነሳታችን ውስጥ እንስራው እያልኩኝ እችን ሪማይንደር ሰጥቼ ይለያችኋለሁ። I hope you guys enjoyed this episode. ትንሽም ብትሆን ራሳችሁን ያስጠይቃችኋል፣ ያሳስባችኋል። ለመጀመር ዳርዳር እያላችሁት ያለው ነገር ካለ ትንሽም ቢሆን ወደፊት እንድትራመዱበት ያደርጋችኋል ብዬ አስባለሁ። በድጋሚ እስካወጋችሁ ድረስ ቸር ሰንብቱልኝ።